ክብራን ተመልካች እውነት ለመናገር ያው ማርያምን እውነት ለመናገር እነ ግርምሽና እነ ሶፊ አራዳ ኤፍኤም ጆይን ሲያደርጉ እቺ የወቅቱ ስራ አስኪያጅ በአንድ ቴሌቪዥን ጣቢያ ላይ ከኔ ጋር እንገናኛለን አብረን ሰርተናል የተወሰኑ ወራትን ቢሆን እሷ የመዝናኛ ክፍል ኃላፊ ሆነ እኔ ስፖርት ክፍል ባልደረባ ሆኜ እና እነ ግርማቸው በአንድ ኢንሲደንት በተፈጠረ ውዝግብ ከትርታ ጋር ሲካሰሱ እነሱ አራዳ ጆይን ሲያደርጉ እኔ አራዳ ኤፍኤም ከነሱ ጋር ጆይን አድርጌ ስሰራ እቺ ስራ አስኪያጅ እቺ የወቅቱ ስራ አስኪያጅ እንግዲህ አስቡት እቺ የወቅቱ ስራ አስኪያጅ እነ ግርምሽና እነ ሶፊ ወደ ትርታ ይመለሱ ሬዲዮ ጣቢያው ሊፈርስ ነው እባክህ አስማማልኝ እያለች ስትጎተጎተኝ የነበረች አስማማልኝ ቡና እንጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ አሁን ከኔ በላይ ሰው የለም ብላ በጥበቃ እስከማባረር ትችላለች። እንግዲህ ያንንም ስቶሪ ለመናገር ፈልጌ እነሱ አራዳ ኤፍኤም ሲሰሩ አረ ወደ ትርታ ይመለሱ እናስታርቃቸው ሽማግሌ ሆነን አብረን ብላኛለች። ያኔን ማቃት በአንድ ቴሌቪዥን ጣቢያ ላይ እሷ የመዝናኛ ክፍል ኃላፊ ሆና ስትሰራ ማለት እንደዚህ ያደረግልላቸው እኔ ስለ ልጅቷም ለነገርምሽ ለነ ሶፊ ስራ አስኪያጅ እንድትሆን ራሱ አስተዋጽኦ አድርጋለሁ። ጥሩ ሰው ናት፣ ፖዚቲቭ ናት። ሳያት እኔ ምንም ነገር የለባትም እንደዚህ ማድረግ አለባት ብዬ ስለሷ ጥሩነት ለነ ሶፊና ለነገርምሽ ተናገርኩት እኔ ነኝ። አራዳ እየሰሩ ራሱ ሌሎች መጋባኖቹ መጣት አልፈልግም። ራስሽን መርምሪ። ከኔ ጋር ብቻ አይደለም የጣላሽው ባይዘቤ ክብራን አድማጮች ከኔ ጋር ብቻ አይደለም ጻው የቢሮ ሰራተኛ ማይወዳት በሄደችበት ሲጀመር በእውነት ለመናገር የተለያዩ የቴሌቪዥን ጣቢያዎች ማናጀሮችና የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጭኝም እውነት ለመናገር ሌላ ነገር ማውራት ይችላል መክሰስም ትችያለሽ ባይዘው መክሰስ ምናምን ስለምትወጂ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችያለሽ 1 ሚሊዮን ክስ መክሰስ ትችያለሽ። እኔ ትርታ ኤፍኤም ሲዲ ስፖርት ምገባው አንቺ በገዛ ፍቃድሽ ስራሽን ስለቂ ለምን ቃልሽ ስላለ እኔ ድምጽሽን ከፎቶ ጋር አቀናብሬ ማውጣት ትችላል። ግን ብዙ የተቆጣ የስፖርት ቤተሰብ ስላለ ብዙ የተቆጣ የተለያዩ የእምነት ተከታዮች ስላሉ አንድ ነገር እንዳያደርጉሽ ብዬ ነው እንጂ ፎቶሽን ከነ ድምጽሽ አውጣልሻለሁ ያልሽኝን የሰደብሽኝን ስድብ ስትለቂ ትርጣመታለሁ። ጋዜጠኝነት ትልቅ ሙያ በጥበቃ ማስተርስ ያለውን ጋዜጠኛ በጥበቃ ያልታባሪያት ስፖንሰር ለጣቢያው የመጣ ጋዜጠኛን በጥበቃ ማባረር አትሽ ለቦታው ማትመጥኝም ነግርሻለሁ አስረግጬ ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እና ያያዘልደታ ሌሎችም ፎቶዋን እያሉ ነበር መላክ ይችላል። ግን ከዛ ጣቢያ አንቺ ስትለቂ ነው ይወጣል አለቀ። this is my final response ነግርማቸው እና ሶፎንያስ ወዳቸዋል ያ ኦፍ ኮርስ በችግር ሰዓት አብሮ ቆመዋል ለኔ አይተዋል ወግነዋል አይተዋል የተበደለኩትን የተገፋውን አይተዋል መስክረዋል። ባገኙት መረጃ እንደውም እነሱም ነግረውኛል ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም ምክንያቱም የስልክ እጁን ከፈለገች አወጣላታለሁ ምንም ችግር የለብኝ። የሚዲያ ሃና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖርኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም እኔ ደስ ሲልሽ በስልክ ደውለሽ በጥበቃ መታባሪ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁ። ባይዘበይ ማካበር ጥሩ አይደለም እንጂ ከትርታ ኤፍኤም በላይ የፌስቡክ ተከታይ አለኝ እኔ ከትርታ ኤፍኤም በላይ የዩቲዩብ ተከታይ አለኝ የቲክታክ ተከታይ አለኝ እግዚአብሔር ይመስገን። ጣቢያውን የሚያስተዋውቅ ነው ምንኛ ነው ሲዲ ስፖርቶች ነው ማን ያውቀዋል ትርታ የትኛው ፕሮግራም ነው እስኪ ከሲዲ ስፖርት በላይ የሚደመጥ ነበር በመላው ዓለም በመላው ኢትዮጵያ ሬዲዮ ሲቆራረጥ ራሱ በቲክታክ እና በዩቲዩብ ሲዲ ስፖርቶችን ተደማጭ ይሆናል። እና በህዝብ ዘንድ ስፖንሰሮች እንዲመጡ ላደረግነው ውለታ ባይባልም ላደረግነው አስተዋጽኦ ግን ከበር በጥበቃ አይደለም ማባረር ያለብሽ። እንደውም የወሩ ምርጥ ፕሮግራም የሬዲዮ ጣቢያው ሲዲ ስፖርት ነው ብላችሁ ልትሸልሙን ነው የሚገቡት። ሙቀና መስጠት እናንተ ናችሁ ፐርፎርማንሳችሁ ጥሩ ብላችሁ ልትሸልሙ የሚገባው እኛን በጥበቃ ልታባሪ አትቺ። አስፈላጊ ከሆነ የድምጽ ቅጂሽን አወጣልሻለሁ ስራ አስኪያጇ ወይዘሮ ሳራ ሞገስ አንቺ ስትለቂ ነው ይመጣሉ ሲዲ ስፖርት አንቺ ስትለቂ የመጨረሻ ፋይናል ሐሳብ ይሄ ትወጫለሽ ቃል በቃል ያለችው ሌሎች ነገሮችን መናገር ስለማልፈልግ ግን ድምጿ ስላለ ለቀዋለሁ ከፈለኩ
ቃል በቃል ያለችው ምንድነው ወይ አንተ ስራህን ትለቃለህ ወይ እኔን ስራዬ እለቃለሁ ብላለች። ስለዚህ እኔ አልለቅምሽ፣ አንቺ የምትቀጥይ ከሆነ እኔ አልለቅም። ማን ነው አንቺ የምትቀጥይ ከሆነ እኔ እለቃለሁ በፍቃደኝነት ስራዬ። አንቺ ከዛ ቦታ ላይ ከዛ ወንበር ስትነሺ እኔ እመጣለሁ። የተወደዳችሁ የኔ ደጋፊዎች በኔ ስም ስትቆረቆሩ ለነበራችሁ ሁሉ ምስጋናዬ ከፍ ያለ ነው። እጅግ አድርጌ አመሰግናለሁ። በተገፋውበት ሰዓት ከጎኔ ለቆማችሁ የተወደዳችሁ በኢትዮጵያ የምትገኙ ከኢትዮጵያ ውጭ ያላችሁም የሌላ እምነት ተከታይ ሆናችሁም እኔን የደገፋችሁ በሙሉ ወዳችኋለሁ። ቲክቶከሮች፣ የአርሰናል ደጋፊዎች፣ አርቲስቶች፣ ሙዚቀኞች ሁሉም በየፊናው ደግፉኛል። እግዚአብሔር እድሜና ጤና ይስጥልኝ ማለት እወዳለሁ። ግን አንድ መናገር የምፈልገው ነገር የትርታ ኤፍኤም ስራ አስኪያጅ ስራዋን ካልለቀቀች እኔ ተመልሼ ወደ ሲዲ ስፖርት አልገባም፣ ወደ ትርታ ኤፍኤምም አልመጣም። በዚህ ረገድ የተለያዩ 3 የሬዲዮ ጣቢያዎች ደውላችሁ የአብሮ መስራት ጥያቄ አቅርባችሁልኛል። ቢሆንም እነ ግርማቸውና እነ ሶፎንያስን ትቼ የትኛውም ጣቢያ ላይ መስራት እንደማልፈልግ መናገር እወዳለሁ። ግን አክብሮት አለኝ። ለዚህም አሉላ የራሱን ስቱዲዮ ይስራ፣ አሉላ ገንባ በራሱ ይምጣ የሚል ደስ የሚል ሐሳብን ይዛችሁ ለመጣችሁ የማንቸስተር ዩናይትድ ደጋፊዎችም የአርሰናል ደጋፊዎችም የሌሎችም የስፖርት ቤተሰቦች ታውቃለህ እየተሰበሰበ እንደሆነ የሆነ ነገር የምንችለውን ያደረግን ነው የሚል ጥያቄ ጠይቃችሁኛል። አዎ አውቃለሁ። ኦልሞስት ከ25,000 ዩሮ ላይ እንደተሰበሰበም አውቃለሁ፣ መናገር እችላለሁ። አመሰግናለሁ፣ ወዳችኋለሁ። ከዩኒቨርሲቲ ተማሪ ጭምር ከሚላክልኝ ገንዘብ ላዋጣ የሚል አይነት መልካም ቅንነት የሞላው ሐሳቦች ፈልቀዋል። በጣም ሁላችሁንም እወዳለሁ። በዚህ ጉዳይ ላይ በአጠቃላይ ግን በዚህ ጉዳይ ላይ ዩቲዩብ ላይ ያብራርቻለሁ። በአሉላ ፍሬው አማረ ዩቲዩብ ገጽ ባዮ ላይ ያላችሁ በሱ ሐሳቦችን በደንብ አብራርቻለሁ። መላው ኢትዮጵያውያን አብዛኞቹ የአርሰናል ደጋፊዎች ማለት ይቻላል በጣም ከኔ ጋር ነበራችሁ። እግዚአብሔር ያክብርልኝ። አርሰናል ዋንጫ ሲያነሳ እናንተ በችግሬ ጊዜ እንደደረሳችሁ እኔም በደስታችሁ ጊዜ ደስታችንን አብረን እናጣጥማለን። ወዳችኋለሁ፣ ኑሩልኝ፣ አከብራችኋለሁ። ፈጣሪ እድሜና ጤና ይስጥልን ማለት እወዳለሁ። በጣም ወዳችኋለሁ። አርሰናል ደጋፊዎች ያልጠበቁትን ነገር ነው ያደርጋችሁት። በጣም ሪሊ በጣም እውነት ለመናገር ማርያምን እውነት እኔ ቃል ገብቻለሁ። አርሰናል ደግሞ ያነሳል ዋንጫ ፕሪሚየር ሊግ በደንብ ሆፕፉሊ መናገር ይችላል። በደንብ ፕሪሚየር ሊጉን ያነሳል። አብረን የደስታችንን ጊዜ እናጣጥማለን። አብረን በችግር ሰዓት መታችሁልኛል። እግር ኳስ ሲጀምር ያው ቢፍ መኖሩ ድምቀት ነው። ግን ያው ጥርስ ይቆረጨማችኋል አይደል? የከንፈር የነከሳችሁብኝ ደጋፊዎች ነበሩ። ግን በዚህ ጉዳይ ግን ከኔ ጋር ቆመዋል። በጣም ቲክቶከሮች፣ የአርሰናል ደጋፊዎች፣ አርቲስቶች፣ እግር ኳስ ተጫዋቾች፣ አሰልጣኞች እወዳችኋለሁ። ዩቲዩቤን አሳድጉት። አሉላ ፍሬው አማረ ከ20,000 በላይ ተከታይ ገብቷል። ከፍ ይበል። ያው ማንቸስተር እረፍት ላይ ነው። ግን ከዚህ በኋላ በሚኖር ፕሮግራም ላይ ስለ ማንቸስተር ብቻ አይደለም ዘገባዎች የሚኖሩት፣ ስለ ሁሉም ክለቦች ያማከለ ከአርሰናል ደጋፊዎች ጋርም ታርቅ ያለው ስለ ሁሉም ክለቦች ያማከለ መረጃዎችን፣ ዶክመንተሪዎችን በዚህ በዩቲዩብ ይፋ እናደርጋለን። እጅግ አድርጌ አመሰግናለሁ። የተወደዳችሁ የተከበራችሁ የአሉላ ፍሬው አማረ የዩቲዩብ ገጽ ተከታዮች ከፍ አድርጉት፣ ሼር ላይክ አድርጉት። አሁን የራስ ነገር የራስ ነው። እኔ በዩቲዩብ የፈለኩትን ነገር ብናገር ከሳሽ የለኝም ማለት ዝም ብሎ ሌላ በቃ አምኜበት የምናገረው ነገር ነው። ይሄን ያለም ቁጣ የሚያስነሳ ነገር አልተናገርም። እና ቴንኪው አርቲስቶች፣ ሙዚቀኞች በርካቶች ደግፋችሁኛል። እወዳችኋለሁ፣ አከብራችኋለሁ። እድሜ ጤና ይስጥልን። ለደገፋችሁኝም እንግዲህ ሐሳቡንም ያመጡት አሉ እነ መቅዲ እነ ኢዩኤል ሌሎችም ትልልቅ ሰዎችም አሉ። አከብራችኋለሁ፣ እወዳችኋለሁ። እንመጣለን፣ አፕዴቶች ይኖራሉ። ቶሎ ሌሎች ጉዳዮችን በዚህ በዩቲዩብ ቻናል ይፋ እናደርጋለን። ኑሩልኝ፣ እድሜ ጤና ይስጣችሁ፣ በየእምነታችሁ ፈጣሪያችሁ ይጠብቃችሁ እላለሁ። ምን አንድ በደንብ ማስመር የምፈልገው ነገር ምንድነው መናገር የምወደው ነገር እነ ግርምሽ እና እነ ሶፊ አጋሮቼ ወንድሞቼ ናቸው። ስጋዬ ማለት እችላለሁ። 2-3 ጣቢያ ሪኩዌስት ጠይቀውኛል። ባይዘው 2-3 ጣቢያቸውን ስም መናገር ስለማልፈልግ ነው። የአብሮ የመስራት ነገር የጨዋታ ኮሜንታሪዎችን ስናስተላልፍ አንተ በተንታኝነት ጨዋታውን እንድታስተላልፍ እንፈልጋለን የሚል 3 እና 2 ጣቢያዎች ደውለውልኛል በዚህ ቀን ውስጥ ከአርብ ጀምሮ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ዛሬ ጨምሮ። ግን ትርታ ራሱ ባልቀጥል ትርታ ኤፍኤም ሲዲ ስፖርት ራሱ ባልገባ የትኛውም ጣቢያ ላይ ሄጄ አንድ አይነት የስፖርት ኮሜንታሪ እየሰራ እኔ በተንታኝነት እነ ግርማቸውን እና እነ ሶፊን ትቼ እነ ቹቻን እነ ገዝሽን ትቼ አልገባም። ይሄን ቃል መናገር ፈልጋለሁ። ያቋም ሰው ነኝ። እዚህ ጋር ለምን 40,000 50,000 አይከፈለኝም? ግን
በችግሬ ሰዓት አብሮ የቆሙት ግን ግርማቸው ናቸው። በነገራችን ላይ ዛሬ ለማህበሩም ጽፈዋል ደብዳቤ፣ ለካውንስሉ፣ ለትርታ ኤፍኤምም ጽፈዋል እና ባገኘሁት መረጃ እንደውም እነሱም ነግረውኛል። አሉላ ማለት ታናሽ ወንድማችን ነው። በምንም አይነት መንገድ ከኛ የሚለያይ አይደለም። ላይክ ሶፊ ብሎ ግርማቸው እንደሚባለው አሉላ ብሎ ሶስተኛ ወንድማችን ነው ብለን ነው የምናስበው። እና ባይ ዘ ወይ ያው አሉላ ላይ አንዳንድ ከዚህ በፊት በተናገራቸው ቃላቶች የተከፉ ለምሳሌ አርሰናል ደጋፊዎች አሉ። ግን አሁን ላይ ልክ እንዳልሆነ ምክንያቱም ህግ ነው እነሱ የሚናገሩት እንጂ አሉላን የመጥራት የመውረድ ጉዳይ ሳይሆን ከህግና ከህጋዊ መሰረቶች ጋር በማያያዝ ነው ሐሳባቸውን የሚሰጡትና እውነት ለመናገር አሉላ በጣም ልቡ ንጹህ የሆነ ልጅ፣ በጣም መልካም ልጅና ጥሩ ልጅ ነው። ስትመክረው የሚሰማ ተው ስትለውም እሺ የሚል እንደኛንም እንደ ታላቅ ወንድሞች አይቶ አሉላ ይሄ ልክ አይደለም ይሄን ነገር ማድረግ የለብም እሺ ብሎ የሚቀበል ይቅርታም የሚጠይቅ ከዚህ በፊትም አድርጓል። አርሰናል ደጋፊዎች ጋር በነበረው ሂደት ውስጥ እንደዚህ አይነት ልጅ ነው። መልካም ልጅ ነው። ንጹህ ልጅ ነውና ወጣትም ስለሆነ እኛም እያረቅን እያስተካከልን ችግርም ካለ እያስተካከልን እንሄዳለንና ይሄኛው ግን የሰሞኑ ግርግር ግን በፍጹም ተቀባይነት የሌለውና ማለት በምንም በህግም በሞራልም ከምንም ነገር ጋር የማያስኬድ ነው እናገኘዋለን። እንግዲህ ሌላ ምክንያት ካለ እንጠይቃለን። እስካሁን የተሰጠ ምክንያት ስለሌለ ነው። ይሄ ሌላ ከዚህ የተለየ ሌላ ምክንያት አለ ብሎ የሚሰጡን ከሆነ እሱ ምክንያት እናያለን። ወይም ነገሩን በቀላል መንገድ የሚፈታና አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለውም። ነገር ግን እስካሁን ባለው ሂደት እኛ ከአሉላ ጎን ነን። ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ልጋል ሲዲ ስፖርትና አሉላ ጋር ምንም አይነት ግጭት የለም። ኤክስተርናል ከሲዲ ስፖርት ውጪ ያለ ሰው ጋር ነው ግጭቱ ያለው። ስለዚህ ሲዲ ስፖርት ደግሞ ከአሉላ ጎን መሆኑን በተደጋጋሚ ዛሬም ገልጿል። በትናንትም በመግለጫ በጽሁፍ በሲዲ ስፖርት የፌስቡክ ቻናላችን ላይ ያስቀምጠናል። አሉላን ጉዳይ ኦልሞስት ፈተናል፣ ተፈቷል። እንዳያሳስባችሁ ተመልሶ ወደ ስቱዲዮ የሚገባ ይሆናል። እንግዲህ በስራ ምክንያት ጉዳዩ ይመለከታቸዋል የተባሉትን ስራ አስኪያጅ ለማግኘት ጥረት አድርገን ነበረ። ባለፉት ቀናቶች በነበረ የአሜሪካ ኤምባሲ ስልጠና ምክንያት በአካል መገናኘት አልቻሉ ነበረ። ተገናኝተን ጉዳዩን ፈተናል። የሚቀረው አሉቲና ስራ አስኪያጇን ማገናኘት ነው። ስለዚህ ተፈቷል፣ ከ50% በላይ ተፈቷል። እንኳን ደስ አላችሁ ለማለት እንወዳለን። ጨርሰናል። ይህንን ጉዳይ ዘግተነዋል። ዶሴ ወደ መዝገብ ቤት ተመልሷል። አሉቲም ወደ ስራው የሚቀጥል ይሆናል ማለት ነው። ነገር ግን ጉዳዩን የተጨማሪ ነገሮች ካሉ ማብራሪያዎች የሚፈልጉ ማብራሪያዎችን ለመስጠት ስራ አስኪያጇን ፈቃደኛ ሆነዋል። የተፈጠረ አለመግባባቶች እንዳሉ በሁለቱ መካከል እየተመለከተ ነው የምንገኘው። እሱን ደግሞ በሌላ ፕሮግራም የምናጠቃልለው ይሆናል። በቀጥታ ወደ ፕሮግራሞቻችን እናመራለን። እናንተ አድማጮቻችን መላ ኢትዮጵያውያንም ይሄ ጉዳይ ይመለከተናል ብሎ ግፍ ከሆነ መጥፎ ነገር ከሆነ ልክ አይደለም ብሎ ሲከራከሩ የነበሩትንም ከልብ እናመሰግናለን። ያልተከራከሩትም ቢሆን ኢትስ ኦኬ። ሁሌም ግን ከእውነት ጎን መቆም መልካም ነው። ይህንን ያደረጉት ቲክቶከሮች፣ ፌስቡከሮች፣ ሁሉም የኢትዮጵያ ሕዝብ በሙሉ ከልብ ለማመስገን እንወዳለን። ችግሩን እንግዲህ ከ70% በላይ ኦልሞስት 90% አካባቢ ፈተነዋል። ከጥቂት ቀናት በኋላ ደግሞ ጉዳዩ 100% ተፈቶ ስራ አስኪያጃችንም በዚህ ስቱዲዮ ተገኝተው ተጨማሪ ማብራሪያ ሰጥተውበት ሁሉም ነገር ያበቃል። ሁለቱንም እናስማማለን ማለት ነው። ፈተናል ማለት ነው። ይመቻችሁ።